በእናንተ ላይ ክፉ ሴራ ለማሴር የሚያስቡ ሰዎች በዙሪያችሁ ያሉ እንዴት በዚህ ልክ ሞኝ ትሆናላችሁ? እንዴት እነ ዳኒ ምንም ሊያደርጉ እንደሚችሉ ግልጽ ነው። ሲቀጥል ደግሞ በጣም የገረመኝ ነገር ፋሚሊዎች ቪዲዮን ለቀዋሉ። እነ ዳኒ ግን ምን እያሉ ነው? ሩታ እንደመጣን እንዳታቅ ምናምን። ሩታም ቪዲዮን ማየት አይቀራል። በደንብ እኮ ነው ቪዲዮን የምታየው። ምንም ድብብቆሽ አያስፈልግም። ስለዚህ የነገር ገሃዱ መውጣቱ የማይቀር ነገር ነው። አሁንም ነገሮች ላይ ሩታ በጣም ጥንቃቄ አድርጋ እንደተባለው ለራሷ ጊዜ ሰጥታ አብርሃምን ከዚህ አውጥታ የራሷን ላይፍ መኖር እስካልጀመረች ድረስ አሁንም የሩታ ትዳር አደጋ ላይ ነው። ፋሚሊዎች እጅግ በጣም አደጋ ላይ ነው። ስለዚህ ሩታ ቢያንስ ትዳሯን፣ አብርሃምን፣ ህይወቷን እንደ አዲስ መመስረትና እንደ አዲስ አብርሃምንም ማሳመና ነው። ለተወሰነ ጊዜ ከሀገር ወጣችሁ የራሳችሁ ታይም የራሳችሁ ጊዜ እንድታሳልፉ ፈልጋለሁ። ምክንያቱም አሁን ላይ እዚህ ከቆያችሁ ምንም ጥሩ ነገር ላይ ይፈጠር ይችላል። ብዙ ሰው ግርግር እየፈጠረ ነው ያለውና እና እናንተም ይሄንን ደስታ ማጣጣም ስላለባችሁ ወዴትም ብቻ አግባብተን ዘበይታል እና ተረጋግተን ለማውራት ነው። አብርሽ እንዴት ነው? ደህና ነህ ወንድም? እንዴት ነህ? እንዴት አብርሽ? ምን ብቻ አንተ ደህና የምትሆንበት ቦታ ነው ልንሄድ የምንችለው። ወደ ራስ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው እንጂ አሁን እንዲህ በላቸው አላሉህም? እስቲ ንገረኝ። በራስ ነው ሁሉ ነገር የምትነግረው የምትለኝ አይደለም አይደል እኮ። ይሄ ማለት እኮ ደህና አይደለም ማለት ነው። አንተ በፊት ግን ሰው እኔ እንኳን አብርሽ ይሄ ነገር ልክ አይደለም። እናንተም ደህና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ይብዛልኝ እያልኩ እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ። ለዚህ ቤት አዲስ ይሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ ፋሚሊዎች። ዛሬም እጅግ በጣም የሚገርም ነገር ተፈጥሯል። ያው ሁለት ነገር ተፈጥሯል። አንዱ ቦታ ደስታ ቢሆንም አንዱ ቦታ ደግሞ እጅግ በጣም ተንኮል የተሞላበትን ነገር የሄድንበት ቦታ አይጠፉም። ሰው ምናምን ሄሜላም ብትሆን ትልካለች። እናቆንም አናቆንም ሰው እየላከችብን ስራ ቦታም ሲሄድ እንደዛው ከዛም ውጪ ቤት ድረስ ምናምን ብቻ የሆነ መረባበሽ የሚፈልጉት ነገር አለ። ይሄ ነገር ግን እንደማይቀጥል ማወቃለሁ። አይተናል ፋሚሊዎች። ሩታ ጋር ያው ሩታና ኤፍሬም ተገናኝተው እንዳወሩና አብርሽ እና ሩታ ወደ ውጭ ሄደው መዝናናት እንዳለባቸው የራሳቸውን ጊዜ ማሳለፍ እንዳለባቸው ኤፋ ለሩታ ነግሯታል። ሩታ ደግሞ በዛ ነገር በጣም ደስተኛ እንደሆነች አይቻለው ፋሚሊዎች። እዚህ ጋር ደግሞ ቡዜና ዳኒ አብርሽን አግኝተውት አሁንም ድጋሚ ሊወስዱትና ሌላ ነገር ሊያሴሩ ሲያስቡ አይተናል። ከሁለቱም ጎራ ምን ታዘብን ምን አየን የሚለውን ነገር እናወራለን ፋሚሊዎች። ያው እነ ቡዜ እጅግ በጣም እየገረሙኝ ነው ያሉት። አሁንም በነገሮች ተስፋ አልቆረጡም። በጣም ትልቅ ሴራ እያሴሩ እንደሆነ በደንብ ያስታውቃልና የፈለገ ነገር ቢሆን ጀስት እንዳሉት አብርሃም ከነ ቡዜ ጋር ቢሄድ ካሁን በኋላ አሁን ሩት አብርሃምን እንደዚህ ብቻውን እየተወች እና ለሱም ደግሞ ያው ሜቢ እሱ የራሳችሁ ፍላጎት ነው። ይሄንን ከሀገር ወጣችሁ ስትመለሱ እንደኔ እዚሁ ከአዲስ አበባ ወጣችሁ ኢትዮጵያ ውስጥ ሆኖ ሌላ ከተማ ብትኖሩ በጣም ደስ ይለኛል እንደኔ። ምክንያቱም በጣም ሳስበው ይሄ ነገር አሁንም ወይ ደግሞ ድንገት አግኝተው ይዘው ቢሄዱ ጭራሽ ወደ ሩታ እንደማይመልሱት እጅግ በጣም ግልጽ ነው። መጀመሪያም ያው ፈጣሪ ስለሚወዳት እንጂ ያገዘችው በፍጹም የአብርሃምና የሩታን አንድነትና መገናኘት ያው እንደማይፈልጉ ግልጽ ነው። በነገሮች በሙሉ እያየን ስለሆነ አሁን እዚህ ጋር መናገር የፈለግኩት ያኛው ነገር ሳይቀዘቅዝ ያኛው ሳይበርድ አሁን ድጋሚ አብርሃምን በእንደዚህ አይነት ሁኔታ እዚህ ቦታ ላይ ትተው እንዴት ሊሄዱ ቻሉ? ለምንስ ሊሄዱ ቻሉ? ነገሩ ወደ ምን እያመራ ነው? ወደየትስ እየሄደ ነው? አብርሃም አንዳንድ ነገሮች ላይ ካያችሁ
ራሱን አሁን እያወቀ ነው ልንባል ነው ወይ ደግሞ አብርሃም ተሽሎት ሩታን ድጋሚ ተዋት ተብሎ ሌላ ኢሹ ሊነሳ ነው የሚለው ነገር እጅግ በጣም ግራ እየገባኝ ነው። እስካሁን እያየን የነበርነው ነገር በሙሉ አብርሃም ከነሩታ ንግግርና ከኤፍሬም ንግግር ውጪ እንደማይሆን ነበር። አብርሃም ይመጣሉ፣ ግን አንድ ነገር ይመጣሉ። ይሄኛው ማለት ነው። ይሄኛው ቲክቶክ አካውንት ውስጥ ገብተህ ታውቃለህ? አብርሃም አታውቅም አይደለ? የራስ ቲክቶክ ላይ ተጠቅመህ ታውቃለህ? አሁን ላይ እየለቀቅህ አይደለም፣ እየተጠቀምክም አይደለም። ገብተህ ገባህ አይደለ? ዩቲዩብ ግን አሁን ለምሳሌ ይሄንን ያው አየኸው፣ ይሄ ማለት አንተ ከልጅ ጋር የምታሳልፈው ጊዜ ነው። ገባህ አይደለ? ምን ያህል በራስህ የምትወስን ልጅ ነህ፣ በራስህ በብዙ ነገሮች የምታሳልፍ ልጅ ነህ። ገባህ አይደለ? ያው ሲያወሩ የነበረው ዛሬ ደግሞ አብርሃም ምን አደረገ የሚለውን ነገር አይታችኋል ብዬ አስባለሁ። ከነሱ ጋር ነገ ለመገናኘት ቀጠሮ ይዘዋል። አብረው ደግሞ የት እንደሚሄዱ አናውቅም። ግን አሁን ቀጣይ የታሰበው ምንድን ነው? እና አብርሃም ደግሞ ሁሉም እንደዚህ እንደሆነ አይቀጥልም። መቶ ያለበት አካል ይተዋል። ግን አሁን ያው እየተቀጣጠለ ነው የሚሄደው። በጣም እውነት ለመናገር ልክ ነህ። ያው እሱም ማንንም ማግኘት አልፈልግም በሰዓት ምናምን እያለ ነው ያለው። የእሱንም ነገር መጠየቅ እፈልጋለሁ ከሀገር ለመውጣቱ። ግን ደግሞ እኔ ማስቤበት ነበር እውነት ለመናገር ይፋ ከዚህ አካባቢ ትንሽ ዞር ብንልስ ምናምን የሚል ሀሳብ ነበረኝ። ደግሞ ወደ ሌላ ሀገር ከሀገር የመውጣት ወደ ውጭ ሀገር ምናምን የመውጣት ሳይሆን ላይክ እዚሁ እያሰቡ ነው። ምንስ ሊደረግ ነው ያለው? አሁን ድጋሚ ደግሞ ሩታ አዝና ምናምን ቪዲዮዎች ሊለቀቅልን ነው ወይ ደግሞ ምን ሊፈጠር ነው? በጣም እየገረመኝ ነው ይሄ ነገር አሁንም ሩታ አብርሃምን ትታው አብርሃምን ለብቻው እየተወች ምናምን የምትሄድ ከሆነ ሌላ ታሪክ ሊፈጠር እንደሚችል እርግጠኛ ነኝ። ደግሞ በዚህ ቅጽበት እንዴት አምናችሁት አብርሃምን ትታችሁ ልትሄዱ እንደቻላችሁ አልገባኝም። ሩታ አሁንም ቢሆን አንዳንድ ነገሮች ላይ የዋህና ሞኝ እየሆነች ነው ብዬ አስባለሁ። ፋሚሊዎች እጅግ በጣም ትልቅ ጥንቃቄ ልታደርግ ይገባል። እጅግ በጣም ትልቅ ጥንቃቄ ሩታ ልታደርግ ይገባል። ብዙ ሰው እንደዚህ አይነት ሰዎች በዙሪያችሁ ያሉ እናንተ ላይ ጉድጓድ የሚቆፍሩ እናንተን ለመጣል የሚታገሉ እናንተ ላይ ክፉ ሴራ ለማሴር የሚያስቡ ሰዎች በዙሪያችሁ ያሉ እንዴት በዚህ ልክ ሞኝ ትሆናላችሁ? እንዴት እነ ዳኒ ምንም ሊያደርጉ እንደሚችሉ ግልጽ ነው። ሲቀጥል ደግሞ በጣም የገረመኝ ነገር ፋሚሊዎች ቪዲዮን ለቀዋሉ እነ ዳኒ ግን ምን እያሉ ነው? ሩታ እንደመጣን እንዳታቅ ምናምን። ሩታም ቪዲዮን ማየት አይቀራል። በደንብ እኮ ነው ቪዲዮን የምታየው። ምንም ድብብቆሽ አያስፈልግም። ስለዚህ ነገር ገሃዱ መውጣቱ የማይቀር ነገር ነው። አሁን አብዛኛው ሰዎች ያንቺና ያሩታ ያንቺና ያብርሃም ደስታ ያስደስተዋል ብዬ ነበር ማስበው። ግን በዚህ ልክ አንዳንዱ ሰው እኔ እንጃ ምን አይነት አስተሳሰብ እንዳለው አላቅም። እኛ ፈጣሪ የሚወደው ነገር ነው አይዚ ያደረግነው። ማወቅ ያለባችሁ ነገር ፈጣሪም ሁሉም ሰው ሽማግሌ ማስቀምጣችሁ ብትጠይቁት እንኳን ሆነ ነው የሚለው። አዎ እና ፈጣሪ የሚወደው አለማወቃችሁ እኮ ነው። እዚህ ጋር እያሳያችሁ ያላችሁት ግን አለማወቃችሁ ነው። እና ነገሮች ላይ ምንም ነገር አንደርስታንድ ማድረግ እንደማትችሉ ነው። በነገራችሁ ላይ ራሳችሁን ነው እያሳያችሁ እያስገመታችሁ ያላችሁት። ምንም አይመስለንም እኛ ደግሞ እና ያው እናንተም አምናችሁ ካልተቀበላችሁ እኛ ምንም ማድረግ አንችልም። ግን ደግሞ አብርሽና ሩታ አንድ ላይ ሆነዋል። አንድ ላይም እየኖሩ ነው ባይዘው አስታውሱት። እሺ አብረን መኖራችንን ሁሌም ማስታወስ አለባችሁ። እኛ በሰላም ሌሊቱን ደስ ብሎ እናድራለን። አንዳንዱ ትራሱ እስኪለጥብ እያለቀሰ ነው። ምንም ማድረግ አንችልም። እንግዲህ ያ ጊዜ ተለዋዋጭ ነውና ማንም ሰው እንደሳቀ አይቀርም። ደስ ይላል። ግን ሩታ ለአንድ አመት ነው ያለቀሰችውና ያው ተራ በተራ የሚባል ነገር አለ። ማንኛውም ነገር ተራ በተራ የሚባል ነገር አለ እና ያው አንዳንድ ሰዎችም ተራ ደርሷችሁ ስላለቀሳችሁ ትንሽ ደስ ይላል ማለት አይባልም። ባይዜ ማንም ሰው እንዲያለቅስ አንፈልግም፣ ግን ደግሞ ነገራቶች አምኖ እንዲቀበል እንፈልጋለን። ሄርሜላም ብትሆኝ ማንም ሰው ብትሆኝ ማንም ሰው እንዲያለቅስ አንፈልግም። የምሬ ነው። እግዚአብሔር እውነቱ ስነግርሽ እንድታለቅሽም ሆነ ምንም ነገርም እንድትፈጥሪ በህይወትሽ አንፈልግም። እኛ ክፉ ሰዎችንም አይደለንም፣ የሰውን ክፉም አንፈልግም። ስለዚህ ግን ደግሞ ነገራቶችን አምነሽ መቀበል አለብሽ። በቃ አብርሃም የሩታ ነው አለቀ።
ይሄ ነገር አምነሽ መቀበል አለብሽ እንጂ አንቺ እንድትጎጂ ሩታ አንቺ ጉዳት አሁንም ቢሆን አትፈልግም። ገብቶሻል? ሴት ልጅ ነች። ስለዚህ ሴት ልጅ ስትጎዳ ደስ ይላታል ብዬ አላስብም። እኔ ሩታን በደንብ ስላወቅኳት ቦታማ እንሄዳለን። ምን አንተ ደህና የምትሆንበት ቦታ ነው ልንሄድ የምንችለው። ወደ ራስህ ማስታወስን የምትችልበት ቦታ ነው ልንሄድ የምንችለው እንጂ አሁን እንዲህ በላቸው አላሉህም? እስቲ ንገረኝ። በራስህ ነው ሁሉ ነገር የምትለን አይደለም አይደል እኮ። ይሄ ማለት እኮ ደህና አይደለህም ማለት ነው። አንተ በፊት ግን ሰው እኔ እንኳን አብርሽ ይሄ ነገር ልክ አይደለም ስል እህቴ እንዲህ ነው ብለህ እኮ ነው የምታስረዳኝ ሌላ ቀን እንጂ እነሱ እኔ ያልኩህን ለሌላ ሰው ሄዳ አትልም። አሁን እነሱ ያልሁን ለኛ የምትል ከሆነ ልክ አይደለም ማለት ነው። ስለዚህ ይሄ ነገር ደህና የምትሆንበት ቦታ ነው የምንፈልገው። ስለዚህ ከኛ ጋር በቃ ቡዜ ጋር መሄድ እፈልጋለሁ በላቸው። ከዛ ደህና እንድትሆን ከዛ ምርጫ ለራስህ ነው ወንድሜ። ይሄ ነገር በለን አብርሃም አሁን የሆነ መጣውም ጫጫታ ግርግር ነው የሚፈጠረው። እሱም ደግሞ ሰላሙን ከሚያጣ እነሱ ባያገኙ የተሻለ የሚሆነው ብዬ ነው ማለት ነው። ይሁን አሁን ምን መሰለ እንዳገባችኋት ከሆነ ንግግሮቿ መሃል አብርሃምና ሩታን እንድትተው እየነገሯት ነው። እሷ ደግሞ አልተውም ነው ለማለት እየሞከረች ያለችው። ለምን ካላችሁ ቤተሰቡ እንኳን የአብርሃምና የሩታን ግንኙነት እንጂ የሚደግፉት የሄርሜላና የአብርሃምን ግንኙነት አይደለም። እዚህ ጉዳይ ላይ እስከዛሬ እነጋሽዬ እጃቸውን ያላስገቡበት ልጄ ብለው ያልመጡበት ትልቁ ምክንያት ከሩታ ጋር በመሆኑ እጅግ በጣም ደስ ስላላቸው ነው። ስለዚህ ዳኒም ቡዜም ከዚህ ነገር ውስጥ እጃችሁን አውጥታችሁ በአብርሃምና በሩታ ግንኙነት ተደስታችሁ ይሄ ደስታቸው እንዲቀጥል ልታደርጉ መሞከር አለባችሁ። ስለዚህ ዛሬ የምላችሁ ነገር ነው፣ መጨረሻችሁ እፍረት እንዳይሆን ብዬ ነው። በጣም ብዙ ነገሮችን ለማድረግ እየጣራችሁ እንደሆነ እያየን ስለሆነ ሩታ ላይ ምንም ነገር ለማድረግ ባትሞክሩ እጅግ በጣም ጥሩ ነው። ሩታ ደግሞ ከነዚህ ሰዎች ራስሽን አሁንም በደንብ ልትጠብቂ ይገባል። ስለዚህ ወደ ቀጣዩ ነገር ሲሄድ ፋሚሊዎች በቃ ይሄ ነገር የይፋ ሀሳብ እጅግ በጣም ምርጥና ደስ የሚል ነው። ሩታና አብርሃም ከሀገር ወጥተው ደስታቸውን ካከበሩ ወደ 1 ዓመት እየሆናቸው ነው። አሁን ደግሞ አዲስ ጊዜ አዲስ ሰዓት ያስፈልጋቸዋል። የራሳቸው የሆነ ትዳር የሚያድሱበት ፍቅራቸውን የሚያድሱበት ጊዜ ያስፈልጋቸዋልና አሁን ሩታ ማድረግ ያለባት አብርሃምን ከሀገር ይዛ ወጥታ ትዳሯን ማደስ ፍቅሯን ማደስ ከአብርሃም ጋር የጀመረችውን ይህንን ህይወት ለማስቀጠል መሞከር አዲስ ታሪክ መጻፍ ነው የሚያስፈልጋት ብዬ አስባለሁ። በጣም ብዙ ሰዎች እየረበሿት እያስጨነቋት እንደሆነ ተናግራለች። እነሱን ሰዎች ትተሽ አሁን በቃ የራስሽን ደስ የሚል ጊዜ አሳልፍ ይላለሁ። ፋሚሊዎች የኔ ሀሳብዬ ነው። እናንተስ ምን ታስባላችሁ? ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሰላምና ጤናችሁ ይብዛልኝ። አብርሽም እየጠበቀሽ ሊሆን ይችላልና እንደዚህ ምዛው ነው የራሳችሁ ቡቹ ነው ያሉት እና አብርሃም ጋር የምትደውሉ ሰዎች ካላችሁ አሁንም ቢሆን አያነሳላችሁም። ስለዚህ ተስፋ ቁረጡ። በቃ ተስፋ ቁረጣችሁ ምን ነው ደግሞ ማልቀስ ሌላ ነገር ነው ይጥረብኝ። እርታይ እየተለቃቀሰ ነው የሆነ ሰውዬ ዛሬ ቻው ሩታዬ። እሺ ደውይልኝ እንደነበረ እንዳወራን እንደተቀጣጠርን ወይ ደግሞ ያሰብነው ነገር እንዳለ በቃ ለነሱም አትንገራቸው። ተረዳኸኝ? ለነሱ ምንም ነገር ግር እንዳይል ለምንም ነገር ሳይሆን በቃ ስትነግራቸው ስለሚናደዱ ወይ ደግሞ ደስ ስለማይላቸው ብቻ ነው እንጂ እኮ ምንም ነገር እንትን ብለን አይደለም። መጥፎ ነገር እንዳታስብ እሺ። እንሂድ በቃ አይደል? ሲመጡ ደግሞ ችግር እንዳይፈጠር በቃ ወንድሜ ወጣ ይሄድ ሰማኝ አብርሃም፣ ችግር የለውም ሰማኝ። ወደ አንድ ነገር ልንገርህ ማድረግ ያለብን ታውቃለህ። አሁን ቤት ስትገባ የራስን ቪዲዮዎች ተመልከት። ገባህ አይደለ? በፊት አንተ ምን አይነት ሰው እንደነበርክ እንድታውቅ የራስን ቪዲዮዎች ቲክቶክ ላይ ዩቲዩብ ላይ ፎቶዎችን ምናምን ያቸው ገባህ? ከልጅ ጋር እንዴት ታሳልፍ እንደነበረ ምን እያደረክ እንደነበረ ምናምን ነገር አስተውል። ከዛ እሱን ስታየው ማለት ነው ወደ ቀልብ ትመለሳለህ። ገባህ? አንተ ማንም የሚያዝህ አይነት ሰው አይደለም። በራስ ነገሮችን ማድረግ የምችል ልጅ ነህ፣ ትልቅ ልጅ ነህ።
እሺ። እና በቻልነው አቅም ነገ ጠዋት መተን እንወስድሃለን። መሄድ ያለብን ቦታ ሄደን እንመለሳለን። እሺ ዳኒ፣ ይሄ ነገር ለምን እንትን እንዳልኩት ታውቃለህ? ዛሬ አሁን ዝም ከተባለ የሆነ ነገሩ በቀስታ እንዲሆን ስለፈለኩኝ ነው። ወከባ ስንፈጥር እንደ በቀደም አሁን በቀደም እንደተፈጠረው አይደል? ለምን ወከባ የምትፈጥሩት ለምን እንደዚህ የሚለው አይምሮ ውስጥ እንዳይገባ ሰላም እንደሆነ ነው ማሳየት ያለብን። ለዛ ነው ያልተጫንኩት። ዛሬ ምን ሂድ ያላልኩት ማለት ነው። ችግር የለውም። ኧረ ብዙዬ አሁን ነገውን እንኳን እሺ ያለን እንኳን ነገውን ተስማማለን። ስለዚህ ነገኛ 3 ሰዓት መተን ወስደን ማድረግ ያለብንን ነገር እናደርጋለን። ገባሽ አይደለ? እንደ ቤተሰብ ደግሞ እናንተ መመካከር ያለባችሁ ነገር ካለ ምናምን ነገር ደውላችሁ ተመካከሩ። ቤተሰብ ጋር ነገር አልተረዱኝም ነው ገባ? ሁላቸውም እኔ ደና እንዲሆን እፈልጋለሁ ስል ማንም የተረዳኝ የለም። ከሚለኝ ሰው ጋራ ደና አይደለም ብዬ እንዴ ልከራከር? አታምንልኝማ። ስለዚህ ያለኝ አማራጭ ግን በቃ እሷን ሳይሆን እንድናገኘውም አሁን ሰው ምንም ነገር ያልተረዳን ነገር በግላጭ እንድናገኘውም አይፈቅዱ። ደህና ነውም ትለኛለች። እንዴት ከሷ ጋር መግባባት እችላለሁ? ዳኒ አልግባባ። ስለዚህ ያለኝ አማራጭ ልጁ ደህና እንዲሆን የተቻለንን ነገር አሁን አንተ የያዝከው መስመር በጣም ተመችቶኛል። ውስጥ ላይ አሁንም እንደዚሁ ማውራት ያለብን እያወራን እናደርጋለን። እነሱ ምን መሰለሽ አሁን እንደ ሽፋን የተጠቀሙት ምንድነው እኔና አብርሃም አንድ ላይ እንዳምን ተፈልጉ ነበር እያለች ሩታ ገባሽ? እሱ እንደ ሽፋን የተጠቀመች ያለችው። እኛ ደግሞ ከሩታ ጋር ሆነ ከሄርሜላ ጋር ሆነ አይደለም ጉዳያችን። አሁን ላይ የእሱ ደህንነት ብቻ ነው የሚያሳስበን። ደህና ይሁንና ደህና ሆኖ እኮ ከሩታ ጋር የሚሆን ደህና ሆኖ ከሄርሜላ ይነግራል እኮ እሱ ገብቶሃል አይደል? ሲጀምር እኮ እንዲህ አይደለም ዳኒ፣ ታውቀዋለህ አይደል? የሚፈልገው ነገር ጥግ ላይ ድረስ ጥልም ሊሆን ይችላል፣ ሊሄድ ይችላል። እና የሚፈልገው ነገር በግልጽ ይሄ ነገር አልፈልግም ብሎ የሚናገር ልጅ ነው። ዛሬ ላይ ግን እሺ እንዳ የሚል ልጅ አይደለም። ገብቶሃል? ለሄርሜላም ሆነ ምንም ይሁን የሚፈልገውን በግልጽ እንዲህ ብሎ የሚናገር ሰው ነው። ዛሬ ላይ ግን ብዙ በማይሆን አመለካከት የሚሰጡ ሰዎች ምንም ማድረግ አልችልም። እኔ ድርቅ ብሎ ከሚከራከር ሰው ጋር እውነት ለመናገር መከራከር በጣም ከባድ ነው። ማለት ገና ነው ብሎ ከሚከራከር ሰው ጋር አያያችሁት ማለት ነው። ወንድ ልጅ ስትሆኑ ደግሞ ምን ጊዜም ደግሞ የቤት ራስ ወንድ ነው። ገባችሁ አይደለ? እሱ ነው ነገሮችን መወሰን ያለበት፣ ነገሮችን ማድረግ ያለበት እሱ ነው። ገባሽ አይደል? አሁን እኮ ልክ እንደ ልጁ ነው የሆነው። ገባሽ? አሁን እንደተወለደ ልጅ እዚህ ጋር ቁጭ በሉ ብሎኛል፣ እዚህ ጋር ካጡኝ እንደዚህ ይቆጡኛል። ይሄ ከሰው የሚጠበቅ ነገር አይደለም። ገባሽ? ከእንደዚህ አይነት ነገር እኔ በምን አይናቸው እያዩት እንደሆነና ደህና ነው እንደሚሉ አልገባኝም። ተረዳሽ? ሁሉም ሰው ነው ደግሞ የተጨነቀው በዚህ ጉዳይ ላይ ሁሉም ሰው ተጨንቋልና ምን ማድረግ እንዳለብን አላውቅም። ብቻ ግን ፈጣሪ ከረዳ ነገ ማድረግ ያለብን ነገር 12 ሰዓት ተገናኝተን ማድረግ ያለብን ነገር እንደዋወል ከዛ በኋላ እሱን እንትን ብለን ማድረግ ያለብን እናደርጋለን። እሱ ከቤት መውጣት ያለበት እንዴት እንደሆነ እህቴ ጋር ብሎ ከመጣ ለኔ ይደውልልኛል ቀጥታ። ከዛ በኋላ ያለው ነገር እንተንላለን። ያ እኔ መኖሬ ምናምን ምንም እንትን አትበሏቸው። በቃ መጥቼ ልወስደው ትያታለሽ። እኔ ፒክ አድርገህ ነው አንቺን አስጪ፣ ከዛ እሱን አስጠን እንሄዳለን። እሺ ብዙዬ አመሰግናለሁ። እሺ ዳንዬ፣ እኔ ራስ በጣም ነው የማመሰግነው። በጣም እሺ ብዙዬ ቻው።